ኔፍሊሞች እነማን ናቸው? የኦሪዮን ኮከብስ ምንድነው? ልቡሳነ ሥጋ አጋንንትስ እነማን ናቸው? እውነት ኔፍሊሞች የወደቁ መላእክት ልጆች ናቸው? ሰላም ለእናንተ ይሁን ውድ የአንሶል ቤተሰቦች። ኔፍሊምስ ምንድን ናቸው? አንዳንድ ትርጓሚዎች መላእክት መሆናቸውን ይናገራሉ። ኔፍሊምስ በመጀመሪያ ጊዜ በመጽሐፍ ቅዱስ በብዙ ትርጓሚዎች ውስጥ ታላቅ አውዳሚዎች፣ ግዙፎች ወይም የመላእክት ልጆችና ከሴቶች ወገን የተወለዱ የሰው ልጆች ተብለው በተለያዩ መንገድ ይገለጻሉ። ከሚገለጹበት አስተሳሰቦችና ሃይማኖቶችን እስቲ በዝርዝር ስናይ የመጀመሪያው ቡክ ኦፍ ጃያንት ነው ወይም የዴድ ሲ ስክሮልስ ክፍል የኔፍሊም ልጆች እንዴት ታላላቅና ግዙፎች እንደነበሩ ይገልጻል። በቀጣይ የግሪክ ጃያንት ታሪኮችን ስናይ በቀጥታ ኔፍሊም አይባሉም፣ ቢሆንም ተመሳሳይ ሐሳብ አለ። መላእክት ወይም አማልክቶችና በሰው ግንኙነት ታላላቅ ግዙፎች ወይም ታይታንስ ጃያንትስ የተባሉ ፍጡራን ተፈጠሩ ይላል ቃሉ። በግሪክ አፈታሪክ ናፌሊ ተብሎ ከአማልክት ትውልድ ጋር ይጠቀሳል። የጥንት መዛግብት ኔፍሊም የሚለውን ቃል ሲጠቀሙ ፊደላዊ ትርጉሙን አይተው እንጂ አፈታሪክ ተከትለው አይደለም። ናፌሊ ማለት ከኔፎስ የመጣ ሲሆን ደመና ማለት ነው። የግሪክ ቃላት ስርወ ቃል ላይ መገኛ ጥናት ያስረዳል። በዚህም መሰረት ትርጉሙ ሰማይ ጠቀስ የሆነ ግዙፍ ሰው ወይም ደግሞ ስመጥር ጀግና፣ የወንዶች ቁና፣ አርበኛ ማለት ነው። እነዚህ ጋር የተያያዘ ትርጉም ያለው ነው። መጠኑም ቁመቱም ወርዱም ስፋቱም ከሰው ልክ ያለፈ ማለት ነው። የመካከለኛው ዘመን መጽሐፍት እንግዲህ ኦከልት ሚስቲሲዝም ወይም ካባላ አስተሳሰብ ኔፍሊም ከመላእክትና ከሰው ቤተሰብ ዘር የተቀላቀሉ ፍጡራን መሆናቸውን ይገልጻል። በጥንታዊ የካባላ ትምህርት እንደ ሽማዚያህና አዛዚኤል ይታወቃሉ። በኢብራይስጥ ቋንቋ ደግሞ ስንመጣ ኔፍሊም የሚለው ቃል ሲፈታ ናፋል የሚል መነሻ ቃል አግኝቶ ትርጉሙም ግዙፍ ሰው ከመግለጽ ባሻገር መገንደስ ወይም ደግሞ መውደቅንም ትርጉም የያዘ ነው ማለት ነው። በቁርአን ወይም ኢስላሚክ ቀጥታ ኔፍሊም ባይባልም ተመሳሳይ ታሪክ አለ። ሃሩትና ማሩት የተባሉ መላእክት ወደ ምድር ወድቀው ከሰው ጋር በመዳቀል እንደተፈጠሩ ይገልጻል። ታሪኩም ከሄኖክ መጽሐፍት ሐሳብ ጋር ተመሳሳይነት አለው። የዘመናዊ መጽሐፍት ወይም ሞደርን ቡክ ቲዎሪስ ላይ ደግሞ ስንመጣ ሙሉ በሙሉ ሳይንሳዊ ወይም ሚስጥራዊ ትርጓሜዎች ብዙ ናቸው። ከነዚህም ዘ ኔፍሊምስ ክሮኒክልስ ወይም ደግሞ ዘ አንሲን ሪሊም ማይክል ሄሰር ፎርቢድን ቡክ ኦፍ ኤነክ ኤክስፖስድ፣ እነዚህ ሁሉ ኔፍሊም እንደወደቁ መላእክት ዘር አድርገው ይገልጻሉ። ወይም በዘመናዊ አስተምሮ ኔፍሊምስ የምንላቸው ከመላእክት እንደወደቁ ነው። ይህም ኢንግላንድ ለምን እንደተባለች ወይም ደግሞ ሎስ አንጀለስ ለምን እንደተባለ የሚታወቅ ነው። ሎስ አንጀለስ ያው ሎስት ኤንጅልስ ከሚለው የመጣ ነው። ኢንግላንድ ደግሞ የኤንጅል ላንድ ከሚለው እንደመጣ ሁሉም የሚያውቀው ነው። ለዛም ነው የዘመናዊ አስተምሮት ሀያላኖቹ እኛ የመላእክት ዘር ነን ብለው የሚያስተምሩ። በተለይ አውሮፓውያን እኛ የመላእክት ዘር ነን ብለው ያስተምራሉ ወይም ነን ብለው ያምናሉ። ይህ ደግሞ የነሱ ዘመናዊ አስተምሮት ነው። ስለዚህ ቀጥታ የመላእክት ከሰው ጋር ተዳቅሎ እንደመጣ ነው ኔፍሊምሶችን የሚያስተምሩ። በክርስትናው ደግሞ እንይ። በክርስትናው በተለይ በኦርቶዶክስ ሃይማኖት ብናይ እነዚህ ኔፍሊምሶች በሰውነታቸው ግዝፈት ኔፍሊም የሚል ስም እንዳገኙ ሁሉ በግብራቸው ኮከብ ቆጣሪ መናፍስት ጠሪ በመሆናቸው ደግሞ ራእይት ተብለው መጠራታቸው የግዕዝ መዛግብት ያስረዳል። የግዕዙ ምንባብ ኔፍሊምን ሲጠሩ ኔፍሊም ወይም ራእይት ብለው ነው። ከሁለቱ አንዱን መርጦ በማፈራረቅ ከሁለቱ በአንዱ ስም ይጠራቸዋል ማለት ነው። በሰው ልጅ ታሪክ ቃየል የመጀመሪያው ነፍሰ ገዳይ ነው። ወንድሙን አቤልን በቅናት ከገደለው በኋላ በአቤል ምትክ ሴት ይወለዳል። ሴትና ቃየል በተለያየ ቦታዎች መኖር ይጀምራሉ። የሴት ልጆችም ከቃየል ልጆች ተነጥለው በደብረ ቅዱስ እንደ መላእክት መኖር ጀመሩ። ወይም በሌላ አማርኛ አሁን ላይ ገዳማውያን እንደምንላቸው ኖርማል እኛ ሰዎች እንደምንኖረው ተራክቦ መውለድ ምናምን የሚባል የሌለበት የገዳማውያን አይነት ህይወት ወይም ከእግዚአብሔር ጋር ቀጥታ እየተነጋገሩ መኖር ጀመሩ ማለት ነው። በዚያ ወራትም በደብረ ቅዱስ ያሉ ደቂቀ ሴትም ወይም የሴት ልጆችም የቃየልን ዘሮች መልከ መልካሞች ደምግቦች ልጆች እንደወለዱ አዩም ወደዷቸው። እርስ በርሳቸውም ኑ ለኛ ከቃየል ልጆች ሴቶችን እንምረጥ፣ ለኛም ልጆች እንውለዳሉ። አለቃቸውም የሆነ እንግዲህ ስማዚያ እኔ የዚህችን የጸናች ኃጢአት ፍዳ የምቀበል እኔ ብቻ ሆናለሁ አላቸው።
ይህንን ቃል እንዳንለወጥ እርስ በርሳችን መሐላ እንማማል ብለው ሁሉም መለሱለት ለእስማዚያ። እርስ በርሳቸውም እንግዲህ ተማማሉ። 200 በ20 ነገድ ተከፋፍለው ነበርና እያንዳንዳቸው ነገድም 10 ነበሩ። አርዲስ ወደሚባል ቦታም ወርደው ይህም አርሞኒየም ተራራ ራስ ላይ የአርሞኒየም ተራራ የመሐላ ተራራ ብለው ጠሩት ማለት ነው። እንግዲህ የተማማሉበትን ቦታ የእነዚህም አለቆች ስማቸውን እንግዲህ ለማየት ያክል የመጀመሪያው ሚስማዚያ ነው። ኡራኪብ ራሚኤል አለ፣ አኪቢኤል አለ፣ ጣሚኤል አለ፣ ራሙኤል፣ ዳንኤል፣ አዝቃኤል፣ ሱርቃኤል፣ አሲኤል፣ አርሞርስ፣ በጥርኤል፣ አናንኤል፣ ዘቂብ፣ ከምካሚኤል፣ ሰርተኤል፣ ጡርኤል፣ ዩሚያኤል፣ አራዚኤል እየተባሉ እስከ 18 አለቆችን ከፋፍለው ነበር የሚንቀሳቀሱ። የ200 አለቆች እንግዲህ አለቆቻቸው ሚስት አገቡ። ሁሉም ለራሳቸው አንዳንዲቱን መረጡ፣ ወደ እነሱም ይገቡ ዘንድ ጀመሩ ይላል። ከነሱም ጋር አንድ ሆኑ፣ ደረሱባቸው ወይም ደግሞ ግንኙነት አደረጉ። ሟርትን ምታትን ማሳየት አስተማሯቸው። ስር መማስን ቅጠል መበጠስንም አስተማሯቸው። አዛዚኤልም ለሰዎች ሾተልን፣ ሰይፍ መስራትን፣ ጋሻ መስራትን፣ ጥሩር መስራትን አስተማራቸው። ከነሱ በታች የሚሆኑ ስራቸውንም አምባሮችን፣ ቅንድብን መሸለልና ዓይንን መኳልን፣ እንሶስላ መሞቅን፣ ሁሉን የዓለምን ለውጥ አሳዩአቸው። ወይም ደግሞ አሁን ላይ በዘመኑ የምንጠቀማቸው እነዚህ ሴቶች የሚጠቀሙበት ኮስሞቲክስ ብሏቸው የመጡት ከዛ ነው። ብዙ ፈጣሪ የማይወዳቸውን ስርዓቶች የተከለከሉ ስርዓቶችንም ይማሩ ስለነበረ ከእግዚአብሔር ጋር በነበራቸው ግንኙነት እግዚአብሔር የሚወደውና የሚጠላውን ያውቁ ስለነበረ ያንን ዕውቀታቸውን ተጠቅመው እንግዲህ የሰው ልጅ አስተውታል ማለት ነው። ፈረሱን በቅሎውን ሰው ማድረግ፣ አሚዛራክ ጋኔልን መሳብን፣ ምታት ማሳየትን፣ ስር መማስን፣ ቅጠል መበጠስንም ሁሉን ማስተማረ። አርማሮስም ጋኔል መሳብን አስተማረ። በርቅኤልም ኮከብ መቁጠርን አስተማረ። ኮኮብኤልም ምልክት ማሳየትን አስተማረ። ጥሙኤልም ኮከብ መቁጠርን አስተማረ። አስራዲኤልም የጨረቃ አካሄድን አስተማረ። ሁሉም እየተሰጣቸውን ዕውቀት ሁሉ ለሰው ልጅ አጋቡ ማለት ነው። ያገቧቸው ሴቶችም ጸንሰው ረጃጅሞች አርበኞችን ልጆች ወለዱላቸው። ቁመታቸውም 3000 ክንድ ነው ይላል። በተቃራኒው ደግሞ በጣም ከሰው መጠን በታች የሆኑ ሰዎችንም ወልደዋል። ስለዚህ በተጨማሪ በኦሪት ዘኍልቍ ላይ በምዕራፍ 13 ቁጥር 32 እስከ 33 በዚህ የመጽሐፍ ቅዱስ ክፍል ላይ እነዚህ ረጃጅሞች ፍጡራን በጥንታዊ እስራኤል መኖራቸውን ያሳየናል። ቅዱስ ሙሴ ተስፋይቷን ከተማ ወይም ከነዓን እንዲሰልል ከ12 ነገድ ያውጣጣቸው 12 ሰዎች ለስለላ ላከ። ሲመለሱም እነርሱ ያዩትን የሰሙትን ለእስራኤላውያን ሲናገሩ እንዲህ አሉ። እኛ ዞርን፣ የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረዣዥሞች ሰዎች ናቸው። ከዚያም ከኔፍሊም ወገን የሆኑት ኔፍሊም የኤናቅን ልጆች አየን። እኛም በዓይናችን ግምት እንዳንበጣዎች ነበርን፣ ደግሞም እኛ በዓይናችን ዘንድ እንዲሁ ነበርን አሉ። ስለዚህ እነዚህ ያዩት ግዙፋኖች በጣም ትልልቅ መሆናቸውና እነሱ በእነሱ ዘንድ ሲታዩ እንዳንበጣ ትንሽ ሆነው እንደነበረ እንግዲህ ለሙሴ መልእክት አድርሰውታል ማለት ነው። እነ ጎልያድ እነ ደቂቀ ኤናቅ የዚህ ትውልድ ሰዎች መሆናቸውን በቅዱስ መጽሐፍ ተመዝግቧል። ዘፍጥረት ላይ የተቀመጠ ነው። እነዚህ ግዙፎች አባትና እናቶቻቸውን እነሱን መመገብ እስኪያቅታቸው ድረስ እንግዲህ ሰው የደከመበትን ገንዘብ ሁሉ በሉ። በሰዓቱ ይህንን ሁሉ አደረጉ። ረጃጅሞቹም ልጆች አባትና እናታቸውን ወደ መብላት ሁሉ ተመለሱ። የሰውን ሁሉ የዘሩትን ሁሉ በልተው አልጠግብ ስላሉ ወደ ሰው መብላት እናታቸውንም አባታቸውን ወደ መብላትም እንደመጡ ታሪክ ላይ ወይም ደግሞ መጽሐፍ ቅዱስ ላይ የተቀመጠ እውነት ነው። በዚህ ጥፋት ሰዎች ጮሁ፣ ቃላቸውም ወደ ሰማይ ደረሰ። ያን ጊዜ ሚካኤልና ገብርኤል ሱሪያል በሰማይ ሆነው ጎበኙ። በዚህ ዓለም በግፍ የፈሰሰ የብዙ ሰው ደምን የሚሰራውን ግፍ ሁሉ አዩ የሚል ቃልም አለ። በክብረ ነገሥት ገለጻ መላእክት አዳም ስጋ የለበሰ ፍጡር በመሆኑ ከነሱ የተሻለ እግዚአብሔር ለአዳም ውለታ እንደዋለለት አድርገው እግዚአብሔርንም አዳምንም አሙት ይላል። ይህ ክብረ ነገሥት የመላእክትን ሐሜትንና ያስከተለባቸውን ውጤት ይነግረናል። በዚህ ሐሜት የተሳተፉ መላእክት እንደ ፍላጎታቸው በጠየቁት መሰረት እግዚአብሔር ስጋ አለበሳቸው ይላል። ከዚህም እርሱ ልቡሳነ ስጋ መላእክት እንደሆኑ ያብራራል። ክብረ ነገሥት ምዕራፍ 100 ላይ በክብረ ነገሥት የተጠቀሰውን የመላእክት ሐሜታቸውና ስጋ መልበሳቸውን መጽሐፍ ቅዱስ
አይቀበለውም፣ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ አትቀበለውም። መላእክት ከሰው ጋር ግንኙነት አደረገ ሰው ፈጠረ ብላ አታስተምርም። እነዛ የወደቁ መላእክቶች የሚባሉትም እንደ መላእክት ይኖሩ የነበሩ ሰዎች እንጂ የሴት ዘሮች እንጂ ቀጥታ መላእክት ከሰው ጋር ግንኙነት አደረጉ የሚል አስተምሮ በኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ለዚህም ምስክር ይሆን ዘንድ ድርሳነ ሚካኤል ይህንን አይነት ትምህርት በጥር ድርሳን ላይ ገድለ ጊዮርጊስ ጠቅሶ የዚህን ትምህርት ምንጭ ሰይጣን መሆኑን በመግለጽ ይቃወማል። የዚህም ትምህርት እንግዲህ መላእክታኖችን ለማዋረድ ሰይጣን የተጠቀመበት አስተምሮ ነው ተብሎ ይታሰባል። ሚካኤልንም እግዚአብሔር አለው፣ ሂደህ በስማዝያ ንገረው፣ ልጆቻቸውንም ሁሉ በሚዋጉበት ጊዜ የወደዳቸውንም ጥፋት በሚያዩበት ጊዜ እስከ ፍርዳቸው እስከ ፍጻሜያቸው ዕለት የዘላለም ፍርድ እስኪፈጸም ድረስ ሰባውንም ትውልድ በምድር ኮረብታ በታች እሰራቸው ብሎ እንደታሰበውም ይነገራል። እግዚአብሔርም በኔፍሊም ጥፋት ምክንያት በንፍር ውሃ ዓለምን ማጥፋቱን መጽሐፉ ይገልጻል። ኔፍሊሞች ከጥፋት ውሃ በኋላ ከሰው ዘር ትውልዳቸው ቀጥሎ በአስማትና በኮከብ ቆጠራ ስራ እየተዳደሩ የሚኖሩ ሆነው መቀጠላቸውን መለኮታዊ መጻሕፍት ይናገራሉ። ስለዚህ በአጠቃላይ በኔፍሊምስ ዙሪያ የተለያዩ አስተምሮቶች እንዳሉ አይተናል ማለት ነው። ኔፍሊምሶች በኢትዮጵያ ኦርቶዶክስ ተዋሕዶ የሰው ልጆች መሆናቸውን ወይም በኃጢአት የተወለዱ ስለሆነ ግዙፋን መሆናቸውና በጣም ዲቃቃ ሳይዝ ያላቸው መሆኑንም ይህ ያስተምራል ማለት ነው። ለዚህ የምዕራባውያኑ አስተምሮ ደግሞ ሴራቸውን በደንብ ታውቃላችሁ። የኦርቶዶክስን አስተምሮ ወይም ትክክለኛውን እውነት በውሸት በመቀየር እውነት በማስመሰል ህዝብን በማሳት የተጠመዱ መሆናቸውን የተለያዩ ሁኔታዎች ታውቃላችሁ። ወይም ከኔ የተለቀቁ ብዙ ቪዲዮዎች አሉ፣ ገብታችሁ ብታዩ ነገሮቹን ግልጽ ማድረግ ይቻላል ማለት ነው። ስለ ኔፍሊምሶች በተለያዩ አስተሳሰቦችና ሃይማኖቶች ያላቸውን ታሪክና ስያሜ ለማየት ሞክረናል። ይህ መነሻ ሐሳብ በማድረግ እንግዲህ እውነቱን እንድትፈልጉ ለእናንተ ተውኩት። በሌላ ሐሳብ እስክንገናኝ ቸርን ሰንብት።